ሻሎም የተወደዳችሁ የአባቴ ብሩካን በኢትዮጵያና ከኢትዮጵያ ውጪ የምትገኙ ውድ ኤርትራውያንና ኢትዮጵያውያን ባላችሁበት ስፍራ የክርስቶስ ሰላምና ጸጋ ከናንተ ጋር ይሁን እላለሁ። ዛሬ በዚች ባጭር ቪዲዮ ወደ እናንተ የመጣሁት በእምነት ኃይል በመንፈስ ሆኜ ነው። እናንተም በእምነት ኃይል የምናገረውን የእግዚአብሔርን ቃል ኮኔክት የምታደርጉ ከሆነ እግዚአብሔር በሕይወታችሁ ላይ መልካምን ነገርና 50-100 ፍሬ የምታፈሩበትን በር ይከፍትላችኋል። መጽሐፍ ቅዱስ ሲናገር በዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን ይለዋል። ወገኖቼ አንድ ነገር ስሙ። እግዚአብሔር ለአብርሃም የተገለጠለት የ99 ዓመት ሰው በሆነ ጊዜ ነው። ሰው በ99 ዓመቱ የሚደክምበት ወደ ቤት የሚገባበት ነው። ነገር ግን በመንፈስ ዓለም ደግሞ ሥራ የሚጀምርበት ነው። ዛሬ ይህንን ቪዲዮ በተለያየ ዓለም ዳርቻ ሆናችሁ የምትመለከቱ ሰዎች እግዚአብሔር የተለየ ኪዳን ገብቶልኝ ኪዳኑ ሳይፈጸም ዕድሜ ረጅም ሄዷል ብላችሁ በተለያየ ስትራግል ውስጥና በተለያየ ጭንቀት ውስጥ ያላችሁ ሰዎች ዛሬ ለእናንተ መልእክት አለኝ። ሰው እንደሚያይ እግዚአብሔር አያይምና ደክሞኛል፣ አብቅቷል፣ አከተመ፣ ከዚህ በኋላ ተስፋ የለም፣ ጉልበቴ ዝሏል፣ ልሮጥ አልችልም ባላችሁበት ዕድሜ ላይ የእግዚአብሔር ክብር እንደገና በኃይል በእናንተ ሕይወት ላይ ይገለጣል። እግዚአብሔር በእናንተ በደከማችሁበት በየትኛውም ጉዳይ ላይ ክብሩን ይገልጣል። እግዚአብሔር የተናገራችሁ የትኛውም ቃል ሳይፈጸም ወደ መቃብር አትወርዱ። ሉካት አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ተገለጠለትና እኔ ኤልሻዳይ ነኝ ይለዋል። በፊቴ ተመላለስ ፍጹምም ሁን ይለዋል። ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልይላችኋለሁ። በኃጢአታችሁና በደከማችሁበት ተስፋ በቆረጣችሁበት በዛላችሁበት ጉዳይ ላይ እንደገና የእግዚአብሔር ክብር በእናንተ ሕይወት ላይ ለማዳን ይገለጣል። እንደገና የእግዚአብሔር ክብር በእናንተ ሕይወት ላይ ለክብር ይገለጣል። እንደገና የእግዚአብሔር ክብር በእናንተ ላይ ለሕይወት፣ ለሞገስ፣ ለኃይል ይገለጣል። አሜን ስትሉ ተቀበሉ። ይህንን መልእክት ለብዙ ቅዱሳኖች ሼር አድርጉ። ብሩካን ናችሁ። እኔ ፕሮፌት ታማኝ ታረቀኝ ነኝ፣ ዲሳይፕል ኦፍ ኒው ክሬሽን ኢንተርናሽናል ቸርች አዲስ አበባ። ሻሎም።